ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ እስቲ ከዚህ ከጸጉር መሳሳት፣ መነቃቀል፣ ጸጉር አላድግ ከማለት ከእንደዚህ አይነት ጉዳዮች ጋር ተያይዞ በጣም ጥሩ መፍትሄ እነግራችኋለሁ። እዚህ ጉዳይ ላይ በተደጋጋሚ ትጠይቁኛላችሁ። ጸጉሬ በጣም ይሰባበራል፣ ይነቃቀላል፣ ምን ላድርግ? ጸጉሬ አላድጋለኝ፣ ጸጉሬ እየሸሸ ነው። እንዲህ አይነት ነገሮች ከጸጉር እድገት ጋር ተያይዞ ምትጠይቁኝ ቃችሁ መታወሩኛላችሁ። ስለዚህ እስቲ እዚህ ነገር ላይ በተለይ በቀላሉ በቤታችሁ በመታገኙአቸው ነገሮች እንዴት አርጋችሁ ጸጉራችሁን ማስዋብ እንደምትችሉ ይሄ የጸጉር መነቃቀል፣ መሳሳት እንዲህ አይነት ነገሮችን አስወግዳችሁ ጥሩ የሚያምር ወዙን የጠበቀ ጥንካሬውን የጠበቀ ጠንካራ ጤናማ ጸጉር እንዴት እንደሚያድግላችሁ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር በተለይ እንደዚህ አይነት ችግር ያለባቸው ሰዎች ጋር ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። እኔ ዛሬ የምነግራችሁ 3 ነገሮችን አደባልቃችሁ የምትሰሩትን ውህድ ነው የምነግራችሁ። ይሄን ነገር አደባልቃችሁ ተቀብታችሁ ጸጉራችሁ ላይ ትልቅ ለውጥ ታዩበታላችሁ። ይሄን ውህድ ለማዘጋጀት በመጀመሪያ የምንጠቀመው የወይራ ዘይት ነው። በነገራችን ላይ የወይራ ዘይት ለጸጉር በጣም ትልቅ ጠቀሜታ አለው። በተለይ ከፍተኛ አንቲኦክሲደንት ስላለው ይሄ አንደኛው ትልቁ ጠቀሜታ የጸጉርን ወዛምነት ለረጅም ጊዜ እንዲያቆይ ያደርጋል። ይሄ በተለይ ጸጉራችሁ ነጭ እየሆነ የምትቸገሩ፣ ክርችፍ እያለ ድርቅ እያለ የምትቸገሩ፣ ወዙን ልስላሴውን የሚያጣባችሁ ሰዎች የወይራ ዘይት ለእንደዚህ አይነት ይሄ ወዛማነቱን ላጣ ጸጉር በጣም ትልቅ ጥቅም ይሰጣል። እሱ ብቻ ሳይሆን ጥንካሬን ይጨምራል። ይሄ ጸጉራችሁ በቀላሉ እንዳይሰባበር፣ እንዳይሳሳ፣ እንዳይነቃቀል ጠንካራ ሆኖ ወዙን ጠብቆ እንዲቆይ የወይራ ዘይት እንደዚህ አይነት ስራዎችን ይሰራል። እሱ ብቻ ሳይሆን በነገራችን ላይ የወይራ ዘይት የጸጉር ቀዳዳ እንዳይደፈን በማድረግ በተለይ እድገትን ያፋጠናል። ይሄ አንዳንድ ጊዜ በተለያዩ ባክቴሪያዎች፣ ፈንገሶች በተለያየ ነገር የጸጉር ቀዳዳዎች ይደፈናሉ። በዛ ጊዜ ጸጉር እድገቱን ያቆምና መሳሳት፣ መመለጥ ይጀምራል ማለት ነው። ነገር ግን ይሄ የወይራ ዘይትን በምትጠቀሙ ጊዜ እነዚህ የጸጉር ቀዳዳዎች በደንብ እንዲከፈቱ በማድረግ በጤናማ መንገድ ጸጉራችሁ እንዲያድግ ትልቅ አስተዋጽኦ ያደርጋል። ሌላው የወይራ ዘይት ጠቀሜታ ሽበትን ይከላከላል። በተለይ ያለ እድሜ ሽበት እንዳይጀምራችሁ የመከላከል ስራን ይሰራል። ይሄ ሽበት ኖርማል የወጣትነት ጥቁር ጸጉራችሁን ይዛችሁ ለረጅም ጊዜ እንድትቆዩ ያደርጋል። ስለዚህ የወይራ ዘይት ሲነሳ በተለይ ከጸጉር ጋር ተይዞ ትልቅ አስተዋጽኦ ያደርጋል። ይሄንን ውህድ ለማዘጋጀት በመጀመሪያ የወይራ ዘይት ይኖረናል ማለት ነው። ሌላ የተወሰነ ዝንጅብል እንጠቀማለን። በነገራችን ላይ ዝንጅብልም ልክ እንደ ወይራ ዘይት ሁሉ ከጸጉር ጋር ተያይዞ ትልቅ ጠቀሜታ አለው። ዝንጅብል ምንድነው? በተለይ ስለ ጸጉር ሲነሳ ዝንጅብል የሚነሳው አንደኛ የራስ ቅል እንዳይቆጣ ይከላከላል። እንደሚታወቀው በተለይ ዝንጅብል ይሄ የጸረ ባክቴሪያ ጸረ ፈንገስ ባህሪ ስላለው የራስ ቅላችሁ በተለያዩ ነገሮች እንዳይቆጣ የመከላከል ስራን ይሰራል። የራስ ቅል በሚቆጣበት ጊዜ ቁስለቶች በመፈጠር የጸጉር ቀዳዳዎች ይደፈናሉ። ባክቴሪያ እዛ አካባቢ በቀላሉ ይራባል። ይሄ የጸጉር እድገት አቁሞ ወደ መሰባበር እንዲሄድ የጸጉር ፎሮፎር እንዲህ አይነት ነገሮች እንዲጀምር ያደርጋል። ስለዚህ ዝንጅብል በተለይ ይሄ የራስ ቅል ችግሮችን በማስወገድ ጤናማ የራስ ቅል እንዲኖራችሁ ያደርጋል። እሱ ብቻ ግን ሳይሆን የጸጉር መነቃቀልንም እንደዚሁ ይከላከላል። በተለይ ወደ ራስ ቅል በቂ ደም እንዲደርስ ያደርጋል። ይሄ በተለይ አሁን ወደ ራስ ቅላችሁ በቂ የደም ፍሰት የማይኖር ከሆነ የተመጣጠነ ለጸጉር እድገት የሚያስፈልጉ ቫይታሚኖች ስለማይደርሱ እነሱ በራሳቸው አንድ ችግር ናቸው፣ ለጸጉር እድገት እንቅፋት ይሆናሉ። ስለዚህ ወደ ራስ ቅላችሁ በቂ ደም እንዲደርስ፣ በቂ ንጥረ ነገሮች እንዲደርስ ይሄ ዝንጅብል እንደዚህ አይነት ስራን ይሰራል። ሌላው የዝንጅብል ስራ በተለይ የራስ ቅል እርጥበትን በመስጠት ጸጉር ያጠነክራል። የራስ ቅል በሚደርቅ በት ጊዜ ጸጉራችሁ እየሳሳ እየተሰባበረ ይሄዳል። ነገር ግን የራስ ቅላችሁ እርጥብ በሚሆንበት ጊዜ ለጸጉር እድገት ትልቅ እገዛን ያደርጋልና ከእንደዚህ አይነት ጉዳዮች ጋር ተያይዞ ዝንጅብል ትልቅ አስተዋጽኦ አለው። ስለዚህ ከወይራ ዘይት ጋር የተወሰነ ዝንጅብል እንጠቀማለን።
ሌላኛው ቁርንፉድ እንደዚሁ እንጠቀማለን። በነገራችን ላይ ቁርንፉድ ልክ እንደ ዝንጅብል ሁሉ የጸረ ባክቴሪያ ጸረ ፈንገስ ባህሪ ያለው ይሄ በተለይ ቁርንፉድ ፎሮፎር ለሚያስቸግራችሁ ሰዎች ይሆናል። ፎሮፎርን የመከላከል አቅም አለው። ፎሮፎር ከተከሰተም እንደዚሁ የማስወገድ አቅም አለው። ከዚህ ከፎሮፎር ጋር በተለይ ተያይዞ ከፈንገስ ጋር ተያይዞ ቁርንፉድ ትልቅ እገዛን ያደርጋል። የፀጉር ስር ጥንካሬን በመጨመር እንደዚሁ ደግሞ ፀጉራችሁ እንዳይነቃቀል እንዳይሳሳ የማድረግ አቅም አለው። ፀጉር በነገራችን ላይ የፀጉር ቀዳዳ እንዳይደፈንም እንደዚሁ ቁርንፉድ ይረዳናል። ስለዚህ ከነዚህ ከዝንጅብል ጋር ከወይራ ዘይት ጋር የተወሰነ ቁርንፉድ እንጠቀማለን። እነዚህን 3 ነገሮች አንድ ላይ አድርገን ነው እንግዲህ ለፀጉራችን የሚሆነውን በጣም ጠቃሚ አስፈላጊ ውህድ የምናዘጋጀው። እስቲ ወደ አዘገጃጀቱ እንግባ። በመጀመሪያ ምን ታደርጋላችሁ? ወደ 2 ከፍ ያሉ ዝንጅብሎችን በደንብ አድርጋችሁ አጥባችሁ ታዘጋጃላችሁ። ዝንጅብሎቹን እጠቧቸው፣ 2 ፍሬ ይበቃችኋል። አጥባችሁ ከታትፋችሁ ማዘጋጀት ነው። ከዛ 1 ማንካ የሚሆን ደግሞ እንደዚሁ የተፈጨ የቁርንፉድ ዱቄት ታዘጋጃላችሁ። ዝንጅብሉን ትከታትፋላችሁ። 1 ማንካ የተፈጨ የቁርንፉድ ዱቄት ታዘጋጃላችሁ። ከዛ እሱን በ1 ስኒ የሚሆን ይበቃል። 1 ስኒ የወይራ ዘይት ታደርጉና እነዚህን 3ቱን አንድ ላይ ደባልቃችሁ ቢያንስ ለ5 ደቂቃ ታፈሉታላችሁ። በደንብ አድርጋችሁ በእሳት እነዚህ ይሄ ቁርንፉዱን፣ ዝንጅብሉን፣ የወይራ ዘይቱን አንድ ላይ አድርጋችሁ 5 ደቂቃ ታፈሉታላችሁ። ከዛ በኋላ አውርዳችሁ በደንብ እስኪበርድ ድረስ ታቆዩታላችሁ። ለሰዓታት አስቀምጣችሁ በደንብ እንዲቀዘቅዝ ታደርጋላችሁ። በኋላ ከቀዘቀዘ በኋላ ለብቻ ታጠሉና ቅባቱን ብቻ ለይታችሁ ታወጣላችሁ። ከዚህ ከተፈጨው ቁርንፉድ ከዝንጅብሉ ለይታችሁ አጥልላችሁ በደንብ ከበረደ በኋላ አጥልላችሁ እሱን ቅባቱን ብቻ ታስቀራላችሁ። በኋላ ይሄን ምን ታደርጋላችሁ? ፀጉራችሁን ከታጠባችሁ በኋላ መቀባት ነው። ቀስ አድርጋችሁ ተቀብታችሁ ቢያንስ ስለተወሰነ ለ5 ደቂቃ የራስ ቅላችሁን ማሳጅ ማድረግ ነው። ይሄ ያዘጋጃችሁትን ቅባት እየተቀባችሁ የራስ ቅልን ማሳጅ ማድረግ። ከዛ በኋላ ከ1 ሰዓት እስከ 2 ሰዓት ይበቃችኋል። ከ1 ሰዓት እስከ 2 ሰዓት ተቀብታችሁ ታቆዩና ከዛ በኋላ መታጠብ ነው። መጀመሪያ ምን ታደርጋላችሁ? የራስ ቅላችሁን ቀስ አድርጋችሁ ማሳጅ እያደረጋችሁ ይሄን ቅባት መቀባት። ከዛ ተቀብታችሁ ከ1 እስከ 2 ሰዓት ይበቃል። 2 ሰዓት አቆይታችሁ መታጠብ። በነገራችን ላይ ይሄ ሁሌ ሳይሆን በሳምንት 2 ቀን ይበቃል። በሳምንት 2 ቀን ልክ እንደዚህ በነገርኳችሁ መንገድ አዘጋጅታችሁ ብትጠቀሙ በጣም ፀጉራችሁ በአጭር ጊዜ ትልቅ ለውጥ ራሳችሁ ፀጉራችሁ ላይ ታያላችሁ ማለት ነው። በዚህ መንገድ ተጠቀሙ። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ ሆናችሁም ሰብስክራይብ አድርጋችሁ ቤተሰብ ሆኑ። በቀጣይ ቀን ደግሞ ሌላ ጠቃሚ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ